እንኳን በሰላም መጣችሁ። ዛሬ የምንገባበት ሐሳብ በጣም ጥልቅ እና አእምሮን የፈታተን ነው። በጣም ከአንድ ስነ መለኮታዊ ጽሑፍ ውስጥ የቀረበልንን አንድ ትልቅ እንቆቅልሽ ነው የምንፈታው። አዎ፣ ጽሑፉም ያጠነጠነው በአብ እና በወልድ ግንኙነት ዙሪያ ነው እና አንድ ወሳኝ ጥያቄ ይጠይቃል። እሱም በዘላለማዊው ሕልውና ውስጥ አብ ከወልድ ይበልጣል ወይስ ሁለቱ ፍጹም እኩል ናቸው? ያው እንግዲህ ይሄ ጥያቄ በጣም ውስብስብ ነው። ምክንያቱም ጽሑፉ ራሱ ሁለቱንም ሐሳቦች የሚደግፉ የሚመስሉ ጠንካራ መከራከሪያዎችን ያቀርባል። ከቅዱሳት መጻሕፍት ያጣቀሰ ማለት ነው። በትክክል በአንድ በኩል የአብን መብለጥ የሚያሳዩ ጥቅሶች አሉ፣ በሌላ በኩል ደግሞ ፍጹም እኩል መሆናቸውን የሚያሳዩ ማስረጃዎች አሉ። እሺ፣ ስለዚህ የዛሬው ውይይታችን እነዚህን የሚጋጩ የሚመስሉ ሐሳቦች እንዴት አድርጎ ጽሑፉ እንደሚያስታርቃቸው መመርመር ነው። በትክክል። እሺ፣ እንግዲህ እንጀምረው። በመጀመሪያው አመለካከት እንጀምር፣ አብ ከወልድ ይበልጣል በሚለው። እሺ፣ ጽሑፉ እዚህ ላይ የሚጠቀምበት ዋነኛ ማስረጃ ወልድ ራሱ የተናገረው ቃል ነው። ዮሐንስ 14:28 ላይ አዎ፣ አብ ከኔ ይበልጣና ይላል። በጣም ቀጥተኛ እና ግልጽ ንግግር ነው። በጣም ቀጥተኛ ነው። ብዙ ሰዎች እኮ ይሄንን ሲሰሙ ያው ወልድ ሰው ሆኖ በምድር ላይ በነበረበት ጊዜ ስላሳየው ትሕትና ነው ብለው ያስባሉ። አዎ፣ እኔም እንደዛ ነበር የማስበው። ግን እዚህ ላይ ነው ጽሑፉ ነገሩን የሚያካብደው። ይሄ የበላይነት ጊዜያዊ ሳይሆን ዘላለማዊ ነው ብሎ ይሞግታ። እንዴት? ምክንያቱም ወልድ ከአብ የተወለደ ወይም የወጣ ስለሆነ ከምንጩ አንጻር ሁለተኛ ደረጃ ላይ ነው ይላል። ገባኝ። የወለደው አባት ከተወለደው ልጅ እንደሚበልጠው ማለት ነው። ልክ እንደዛ አብ ከወልድ ይበልጣል የሚል መከራከሪያ ነው የሚያቀርበው። ግንኙነታቸው በተፈጥሮ የበላይና የበታችነት አለው እያለ ነው። አዎ፣ ይህንን ሐሳብ ለማጠናከር ከዕብራውያን መጽሐፍ አንድ ምሳሌ ይጠቅሳል። እሺ። አብርሃም ከሌዊ እንደሚበልጥ ይናገራል። ሌዊ እኮ ከአብርሃም ከብዙ ትውልድ በኋላ ነው የተወለደው። ልክ ነው። ግን በአብርሃም ወገብ ውስጥ እንደነበረ ስለሚቆጠር አብርሃም ለአምላክ አስራቱን ሲሰጥ ሌዊም እንደሰጠ ነው የሚቆጠረው። ዋው! ስለዚህ የወጣበት ምንጭ ይበልጠዋል። በትክክል። በተመሳሳይ ወልድ ከአብ ስለወጣ አብ በደረጃ ይበልጠዋል የሚል መከራከሪያ ነው። እሺ፣ ይሄ ሐሳብ እስካሁን ድረስ ትንሽ ፍልስፍናዊ ይመስላል፣ ግን ጽሑፉ ከዚህም በላይ ሄዶ አንድ በጣም ጠንካራ ማስረጃ ያቀርባል። አዎ፣ ከእኛ ቆሮንቶስ 15 እዚህ ላይ ነው ነገሩ በጣም አስገራሚ የሚሆነው። እስቲ ንገረኝ። ያው ይሄ ምናልባት ለመጀመሪያው አመለካከት የቀረበው ትልቁ ማስረጃ ነው። ሐዋርያው ጳውሎስ ስለ ፍጻሜው ዘመን ሲናገር ወልድ ጠላቶቹን ሁሉ ድል ነስቶ ካስገዛ በኋላ በመጨረሻ ራሱን ሁሉን ላስገዛለት ለአብ እንደሚያስገዛ ይገልጻል። አዎ፣ በሦስት ግልጽ ደረጃዎች። እስቲ እነዚህን ደረጃዎች አንድ በአንድ እንያቸው። የመጀመሪያው ምንድን ነው? የመጀመሪያው አብ ሁሉን ነገር ለወልድ የማስገዛት ሥልጣን መስጠቱ ነው። ሁሉን ከእግሩ በታች አስገዝቷልና ይላል። ገባኝ። የማስገዛት ሥልጣን ያለው ከትገዡ ይበልጣል። ግልጽ ነው። ስለዚህ ይሄ የአብን የበላይነት ከመጀመሪያው ያሳያል። እሺ፣ ሁለተኛው ደረጃ ደግሞ ከዚህ በላይ ይመስለኛል። ወልድ ሥራውን ከጨረሰ በኋላ ራሱን ለአብ ያስገዛል። ልክ ነሽ። ይህ ማለት የወልድ መገዛት በምድር ላይ ብቻ የነበረ ጊዜያዊ ነገር አይደለም ማለት ነው። አይደለም፣ በዘመናት መጨረሻ ላይም የሚፈጸም የመጨረሻ ድርጊት ነው። ይህ በጣም ትልቅ ሐሳብ ነው። በጣም ትልቅ ሐሳብ ነው። ምክንያቱም ይሄ የሚፈጸመው መቼ ነው? ወልድ በክብሩ ሁሉ ከፍ ብሎ ጠላቶቹን ሁሉ ድል ነስቶ ካበቃ በኋላ ነው። ያኔ እንኳን ራሱን ለአብ ያስገዛል። አዎ፣ እና ይሄ የአብ የበላይነት ምን ያህል መሰረታዊ እና ዘላለማዊ እንደሆነ ያሳያል ይላል ጽሑፉ። እሺ፣ ሦስተኛው ደረጃ ምንድን ነው? ወልድ ለአብ ከተገዛ በኋላ ምን ይሆናል? እዚህ ላይ ነው የመጨረሻው ነጥብ የሚመጣው። ጥቅሱ የሚደምድመው እግዚአብሔርም ሁሉ በሁሉ ይሆን ዘንድ ይላል። ሁሉ በሁሉ። ጽሑፉ ይህንን የሚተረጉመው በመጨረሻው ዘላለማዊ ሁኔታ ውስጥ የበላይነቱ ሙሉ በሙሉ የአብ ይሆናል በማለት ነው። ስለዚህ የአብ መብለጥ ጊዜያዊ ሳይሆን የመጨረሻው እና ዘላለማዊው እውነታ ነው የሚል መደማሚያ ላይ ይደርሳል። እሺ፣ የመጀመሪያው አመለካከት በጣም ጠንካራ እና ከመጽሐፍ ቅዱስ በቀጥታ የተደገፈ ይመስላል እውነቱን ለመናገር። አዎ፣
ይህንን የሚቆም ሌላ ሐሳብ ሊኖር ይችላል ብሎ ማሰብ ይከብዳል። ልክ ነሽ። ነገር ግን ጽሑፉ እዚህ ላይ ታሪኩን ሙሉ ለሙሉ የሚገለበት የሚመስል ሌላ አቅጣጫ ያሳየናል። እዚህ ላይ ነው ነገሩ ውስብስና አስደናቂ የሚሆነው። እንዴት ነው አብ ከወልድ የበለጠ በተመሳሳይ ጊዜ እኩል ሊሆን የሚችለው? ያው እንግዲህ ጽሑፉ የአብና የወልድ እኩልነትን የሚያሳዩ በርካታ ማስረጃዎችን ያቀርባል። ለምሳሌ ክብራቸው እኩል መሆኑን ከዮሐንስ 17:5 ይጠቅሳል። ወልድ ወደ አብ ሲጸልይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። ይህ ማለት ከፍጥረት በፊትም ቢሆን ሁለቱም እኩል ክብር ነበራቸው ማለት ነው። በትክክል አንዱ ከሌላው ያነሰ ክብር አልነበረውም። እሺ፣ ክብራቸው ብቻ ሳይሆን ሕልውናቸውም ከፍጥረት በላይ መሆኑን ያሳያል። ሁለቱም ከጊዜና ከቦታ ገደብ ውጭ ናቸው። ኦኬ። ኤፌሶን 4:6 ላይ አብ ከሁሉ በላይ የሆነ በሁሉም ይሠራ በሁሉም ይኖር እንደሆነ ይናገራል። በተመሳሳይ ቆላስይስ 3:11 ደግሞ ስለ ክርስቶስ ሲናገር ክርስቶስ ሁሉ ነው፣ በሁሉም ውስጥም ነው። አንድ ደቂቃ ልመለስ። ጽሑፉ አብ ሁሉ በሁሉ ነው፣ ክርስቶስም ሁሉ በሁሉ ነው ይላል። አዎ፣ ይሄ ማለት ሁለቱም በተመሳሳይ መንገድ ነው ሁሉ በሁሉ የሆኑት። ግን እኮ መጨረሻ ላይ አብ ሁሉ በሁሉ እንደሚሆን ተነጋግረን ነበር። በጣም ጥሩ ጥያቄ ነው። ጽሑፉ እንደሚጠቁመው ልዩነት አለው። እሺ፣ ሁለቱም የፍጥረት ሁሉ ምንጭ እና ደጋፊ በመሆናቸው ሁሉ በሁሉ ናቸው። ቆላስይስ 1 ላይ ሁሉ በእርሱና ለእርሱ ተፈጥሯል፣ ሁሉም በእርሱ ተይዟል ይላል። ገባኝ። ይህ ስለ መለኮታዊ ማንነታቸው ነው። ልክ ነው። ነገር ግን ቅድም ያየነው በእኛ ቆሮንቶስ ላይ ያለው አብ ሁሉ በሁሉ መሆን የማዳን ሥራው ከተጠናቀቀ በኋላ የሚመጣውን የአስተዳደር ሥርዓት የሚገልጽ ይመስላል። ስለዚህ አንዱ ስለ ማንነታቸው ሲሆን ሌላኛው ስለ ሥራቸው ፍጻሜ ይናገራል። በትክክል ገባኝ። ስለዚህ መብለጡ እና መገዛቱ የመጣው ከየት ነው? ጽሑፉ ይህንን እንዴት ነው የሚያብራራው? ቁልፉ ያለው በፊልጵስዩስ 2 ላይ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ የሚለው። አዎ፣ ከእግዚአብሔር ጋር መተካከልን መቀማትን እንደሚገባ ነገር አልቆጠረውም ይላል። ይሄ ምን ማለት ነው? እኩልነቱ ቀድሞንም የነበረው ነገር ነው ማለት ነው። ልክ ነሽ። ነገር ግን እሱ ያንን እኩልነት እንደ መብት ከመቁጠር ይልቅ ራሱን ባዶ አድርጎ የባሪያን መልክ ያዘ። ስለዚህ የምናየው በታችነት ከማንነቱ ሳይሆን ለተወሰነ ዓላማ ከወሰደው ሚና የመጣ ነው። በትክክል መግዛቱ ዘላለማዊ ባህሪው ሳይሆን ተግባራዊና ጊዜያዊ ነው ሚል መከራከሪያ ያቀርባል። ይህ ማለት የወልድ መገዛት ዘላለማዊ ባህሪው አይደለም፣ ለድነት ሥራ የለበሰው ጊዜያዊ ልብስ ነው። አዎ፣ ልክ እንደዛ ነው። ሥራው ሲያልቅ ያንን ልብስ አውልቆ ወደ ቀድሞ እኩልነቱ ይመለሳል። ጽሑፉ የሚለው ይህንን ነው። የማዳን ሥራው ሲጠናቀቅ እና ራሱን ለአብ ካስገዛ በኋላ ወደ ቀድሞ የእኩልነት ማንነቱ ይመለሳል። ግን ይህ አሁንም ግራ ያጋባል። ወልድ ለአንድ ዓላማ ራሱን ዝቅ አደረገ ቢባልም እንኳን በመጨረሻ ላይ ራሱን ለአብ የሚያስገዛ ከሆነ ይሄ በራሱ ዘላለማዊ የበታችነትን አያመለከትም? በጣም ጥሩ ጥያቄ ነው። እዚህ ላይ ነው የወልድ ሰው መሆን ወሳኝ ሚና የሚጫወተው። ኢንካርኔሽን ማለት ነው። አዎ፣ ጽሑፉ እንደሚለው እነዚህን ሁለት ሐሳቦች ለማስታረቅ ቁልፉ ያለው ወልድ ለምን የፍጡሩን መልክ እንደያዘ መረዳት ላይ ነው። እሺ፣ ቆላስይስ 1:15 ላይ የፍጥረት ሁሉ በኩር ይላለው። አዎ፣ እኔ ይህንን ሁሌ የሚያስበው የመጀመሪያው ፍጥር እንደማለት ነበር። ብዙ ሰው እንደዛ ነው የሚያስበው። ነገር ግን ጽሑፉ የተለየ ትርጉም ይሰጠዋል። በኩር ማለት በጊዜ የቀደመ ማለት ሳይሆን በደረጃና በክብር የቀደመ። በትክክል ከሁሉም ፍጥረት በላይ የሆነ ጌታ እንደማለት ነው። በተጨማሪም ለፍጥራን ሁሉ ምሳሌ ወይም ፍጹም የሆነው የመጀመሪያው ሞዴል ስለሆነ ነው ይላል። እሺ፣ ይሄ ትንሽ ከበድ ያለ ሐሳብ ነው። በቀላሉ ብንለው ምን ማለት ነው? የፍጥሯን ሞዴል መሆን። እሱ ሊፈጠሩ የታሰቡት ፍጡራን ሁሉ ሊሆኑ የሚገባውን ፍጹም ምሳሌ ለማሳየት ነው የፍጡርን መልክ ያዘው። ፍጡራን ከፈጣሪያቸው ጋር ሊኖራቸው የሚገባውን ፍጹም ግንኙነት በተግባር አሳይቷል። በመታዘዝ፣ በፍቅር፣ ራሱን በመስጠት። ስለዚህ እሱ የመጀመሪያው ፍጡር ሳይሆን የፍጡራን ሁሉ ግብና ፍጻሜ ነው። ልክ ነሽ። ታዲያ የፍጡሩን መልክ የያዘበት ዋና ዓላማ ምንድን ነው? ይህንን ሁሉ ያደረገው ለምንድን ነው? ጽሑፉ እንደሚገልጸው ዋናው ዓላማው ፍጥረትን ለመውረስ ነው። ለመውረስ? አዎ። ይሄ መጀመሪያ ላይ እንግዳ ይመስላል። እንደ ፈጣሪነቱ ፍጥረት በሙሉ እኮ ቀድሞንም የእርሱ ነው። ልክ ነሽ።
የራስን ነገር እንዴት ትወርሳለህ? ልክ ነህ። ይህ ምንም ትርጉም አይሰጥም። የራስ የሆነንም ቤት እንዴት ነው የምወርሰው? እዚህ ላይ ነው ጽሑፉ አንድ ድንቅ ማብራሪያ የሚሰጠው። አንድ አርኪቴክት የራሱን ቤት ዲዛይን አድርጎ ከገነባ በኋላ በሕግ ወራሽ ሆኖ በይፋ እንደሚረከበው አይነት ነው። አሃ ቤቱ ቀድሞንም የሱ ነው። ነገር ግን የወራሽነትን ሚና በመጫወት በሌላ ሕጋዊ መንገድ የራሱ ያደርገዋል። ገባኝ። ስለዚህ ውልድም የፈጠረውን ነገር በወደቀበት ሁኔታ ውስጥ ገብቶ እንደገና በሕጋዊ መንገድ የራሱ አድርጎ ለማደስ ነው የመጣው ማለት ነው። በትክክል። እናም ከዚህ ጋር ተያይዞ ትንሣኤው የዚህ ሁሉ ወሳኝ ማረጋገጫ ነው። እሺ፣ ሐዋርያት ሥራ 13:33 ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለውን የብሉይ ኪዳን ጥቅስ ይጠቀሳል። አዎ፣ ዛሬ ወልጄሃለሁ የሚለው ቃል ብዙዎች ወልድ በጊዜ ውስጥ መፈጠሩን ያሳያል ብለው ይከራከራሉ። ልክ ነው። ዛሬ የሚለው ቃል የጊዜ መጀመሪያ እንዳለው ያመለክታል። ነገር ግን ጽሑፉ እንደሚለው ጳውሎስ ይህንን ጥቅስ የተጠቀመው ስለ ወልድ ዘላለማዊ ልደት ሳይሆን ስለ ትንሣኤው ነው። ስለ ትንሣኤው? አዎ፣ ትንሣኤው እግዚአብሔር ዛሬ በሰው ልጆች ታሪክ ውስጥ ወልድን ከሞት በማስነሳት የኃይል ልጅ መሆኑን ያረጋገጠበት ቀን ነው ይላል። ዋው! ስለዚህ ትንሣኤው የወራሽነት ማህተም ነው ማለት ነው። በትክክል በኃጢአትና በሞት ላይ የተቀዳጀው ድል ማረጋገጫ ነው። ይህ ሁሉ ሲጠቃለል ጽሑፉ ስለ አብና ወልድ ግንኙነት የመጨረሻ መልስ ይሰጣል። እነዚህን ሁለት የተለያዩ አመለካከቶች እንዴት ነው የሚያጠቃልለው? ያው እንግዲህ ጽሑፉ በመጨረሻ ላይ አጽንዖት የሚሰጠው የፍጡራን ዕውቀት ውስን መሆኑን ነው። አሃ እኛ በጊዜና በቦታ ውስጥ የምንኖር ፍጡራን ነን። ከጊዜና ከቦታ ውጭ ያለውን የፈጣሪን ዘላለማዊ ሕልውና ሙሉ በሙሉ ልንረዳው አንችልም። ስለዚህ ይሄ ጥያቄ ከኛ የመረዳት አቅም በላይ የሆነ ምስጢር ሆኖ ይቀራል ማለት ነው። አዎ፣ ጽሑፉ እንደሚጠቁመው እነዚህ የሚመስሉ ተቃራኒዎች የእኛ ውስን አእምሮ ውጤት ሊሆኑ ይችላሉ። እሺ፣ እግዚአብሔር ራሱን በሥላሴ የገለጠልንን ያህል ብቻ ማወቅ እንችላለን። አንድ ምሳሌ መስጠት ትችላለህ? ለምሳሌ ብርሃን በአንድ ጊዜ ሞገድም ዌቭ ነው፣ ቅንጣትም ፓርቲክል ነው። አዎ፣ ይሄ በሳይንስ የተረጋገጠ ነው። እነዚህ ሁለት ነገሮች በተለመደው አስተሳሰብ ሊጣጣሙ አይችሉም። ነገር ግን ሁለቱም የብርሃን ባህሪያት ናቸው። ገባኝ። በተመሳሳይ ወልድ ከአብ ጋር እኩል ሆኖ ሳለ ለድነት ሥራ ሲል ራሱን ለአብ ያስገዛ። ሁለቱም እውነታዎች ናቸው። ይሄ እጅግ በጣም ትህትናን የሚጠይቅ መደምደሚያ ነው። እኛ ሁሉንም ነገር ማወቅ እንደማንችል መቀበል ማለት ነው። በእርግጠኝነት። እናም ጽሑፉ ውይይቱን የሚዘጋው በአንድ ትልቅና አስደናቂ ሐሳብ ነው። እሱ ምንድን ነው? ምናልባት የጊዜና የቦታ አፈጣጠር አጠቃላይ ዓላማው ወልድ የፍጡርን መልክ እንዲይዝ፣ የወደቀውን ፍጥረት እንዲወርስ፣ እንዲያድስ እና በመጨረሻም ፍጹም አድርጎ ለአብ እንዲያስረክብ የታቀደ መድረክ ሊሆን ይችላል። ይሁን ማለት የምናውቀው ይህ ሁሉ ዓለም፣ ይህ ሁሉ ታሪክ የተፈጠረው እኛ ልንገነዘበው ከምንችለው በላይ በሆነ መለኮታዊ ግንኙነት ውስጥ ወሳኝ ሚና እንዲጫወት ነው ማለት ነው። አዎ፣ ሕልውናችን የአንድ ትልቅ መለኮታዊ ድራማ አካል ሊሆን ይችላል። ይህ እውነታ ስለ ሕይወታችን ዓላማ እና ትርጉም እንደገና እንድናስብ የሚጋብዝ በጣም ጥልቅ ሐሳብ ነው።